በሰኔ ወር 2015 ዓመተ ምህረት ዓለምን ጉድ ያሰኘ ክስተት ተፈጠረ። በኮሎምቢያ አማዞን ጫካ ውስጥ አንዲት አውሮፕላን ተከሰከሰች። አዋቂዎች በሙሉ ሲሞቱ የ13፣ የ9፣ የ4 እና የ1 ዓመት ዕድሜ ያላቸው 4 ሕፃናት ብቻቸውን ቀሩ። በዚያ አስፈሪ ጫካ ውስጥ ነብር ባለበት አውሬ ባለበት የ13 ዓመቷ እህት የጫካ ፍሬዎችን እያበላችና መጠለያ እየሰራች ጠበቀቻቸው። ከ40 ቀናት በኋላ ማንም ሊተርፍ በማይችለው ጫካ ውስጥ 4ቱም በሕይወት ተገኙ። ዓለም በስሌት አይቶ ፈጽሞ አይቻልም ያለውን እግዚአብሔር በተአምር ይቻላል አለው። እኛም ዛሬ የራሳችን የሆነ የማይቻል ጫካ ውስጥ ገብተን ይሆናል። የምድሩ ስሌት አልገጥም ብሎን ይሆናል። ግን የእግዚአብሔር ቃል መጽሐፍ ቅዱስ ምን ይላል? ዘፍጥረት ላይ የ90 ዓመቷ ሳራ እግዚአብሔር እንዲህ አላት፣ በውኑ ለኔ የሚሳነኝ ነገር አለን? አዲስ ኪዳንም ድንግል ማርያም ይህ እንዴት ሊሆን ይችላል ብላ ጠየቀች። መልአኩ ምን አላት? ለእግዚአብሔር የሚሳነው ነገር ምንም የለም። የዚህ ቃል ቀጥተኛ የግሪክ ትርጉም ምንድን ነው? እግዚአብሔር የተናገረው ማንኛውም ቃል ኃይልን የተነፈገ አይሆንም ማለት ነው። አዎ፣ እግዚአብሔር በሕይወታችን ታምር ለማድረግ የተመቻቸ ሁኔታ አያስፈልገውም። የዓለም ኢኮኖሚ ወይም የሰዎች ስሌት ከእርሱ ጋር እንዲስማማ አይጠበቅም። እኛ መጨረሻ ገደል የምንለውን እግዚአብሔር መነሻ በር ይለዋል። ዛሬ ከኛ አቅም በላይ የሆነውን አምላካችን ያደርግልናል ብለን ካመንን እንደ ቃልህ ይሁንልን እንድንል እግዚአብሔር ጥሪ ያደርግልናል። እግዚአብሔር በሕይወታችሁ ተአምራትን ማድረግ ይችላል።